ዛሬ ወደ ላስ ቬጋስ ተጉዘን የላስ ቬጋስ እውነተኛ ገጽታዎችን የቅንጡ ህይወትና የዕለት ዕለት ፈተናዎችን በዚህ ቪዲዮ የምንዳስስ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላስ ቬጋስ ብዙ ጊዜ የኃጢአት ከተማ እየተባለ የሚጠራው ሁለት እጅግ በጣም የተለያዩ ገጽታዎችን የሚያሳይበት ቦታ ስለሆነ ነው። የሚያብረቀርቅ ቅንጦትና የዕለት ዕለት ህይወት አስቸጋሪ እውነታዎች። በአንድ በኩል እንደ መዝናኛ ማዕከል በዓለም ታዋቂ ነው። በቅንጦት ካሲኖዎች፣ አስደናቂ ትርኢቶችና በንቁ የምሽት ህይወት የተሞላ ነው። ነገር ግን ከሚያበሩ የኒዮን መብራቶች በስተጀርባ በኢኮኖሚያዊ እና በማህበራዊ ፈተናዎች የሚታገሉ የአካባቢ ነዋሪዎች የዕለት ዕለት ሁኔታ አለ። የላስ ቬጋስ ህይወት በእርግጥም ይህንን ይመስላል። በሞጃቬ በረሃ እምብርት ላይ የምትገኘዋ ላስ ቬጋስ በኔቫዳ ዩናይትድ ስቴትስ ውስጥ እንደ ታላቅ ገነት ትቆማለች። ከተማዋ ከዓለም የቁማር ዋና ከተማነት እና ከመዝናኛ ዋና ከተማነት እስከ ታዋቂ የኃጢአት ከተማ ድረስ በርካታ ቅጽል ስሞችን ይዛለች። ሆኖም ከብሩህ ገጽታዎች በስተጀርባ ላስ ቬጋስ ረጅምና አስደናቂ ታሪክ አላት። ከደረቅ ምድረ በዳ ወደ ዓለም አቀፍ መዝናኛነት ማዕከል ከፍ ብላለች። ከብዙ ሺህ ዓመት በፊት ይህ ክልል በዘላን ፓሊዮ ኢንዲያን በሚባሉ ነገዶች መተላለፊያ የነበረ ሲሆን በኋላም የፑብሌና የፓዊቴ ህዝቦች መኖሪያ ሆነ። በ1829 ራፋኤል ሪቬራ የተባለ ወጣት ሜክሲካዊ አሳሽ በላስ ቬጋስ ሸለቆ ውስጥ በመገኘት ያስተዋወቀው የመጀመሪያ አሜሪካዊ ያልሆነ ሰው ነው። አካባቢው በመጨረሻ ሎስ አንጀለስን ጨምሮ ሌሎች ከተማዎችን የሚያገናኝ ዋና የንግድ መስመር በመሆን ለብዙ ዓመታት አገልግሏል። ላስ ቬጋስ በይፋ እንደ ከተማ የተመሰረተችው በ1905 ነው። ነገር ግን ትልቅ ለውጧ የጀመረው በ1931 ቁማርን ህጋዊ ካደረገች በኋላ ነው። ከዚህም በኋላ የህዝብ ቁጥር መጨመርን ተከተለ። ይህም ከኦቨር ዳም ግንባታ፣ ወታደራዊ ካምፖች መምጣትና የኒውክሌር ሙከራ ፕሮጀክቶች ጋር ተያይዞ ሲሆን በአንድ ወቅት የኒውክሌር ከተማ የሚል ቅጽል ስምም አግኝታለች። ከሁለተኛ ዓለም ጦርነት በኋላ የቅንጦት ሆቴል ካሲኖዎች መነሳት ጀመሩ። ይህም ላስ ቬጋስን ዓለም አቀፍ የመዝናኛ ምልክት አደረጋት። እስከ ዛሬ ድረስም መጎብኘቷን ቀጥላለች። የከተማዋ ማዕከል ስትሪፕ እና ፍሪሞንቲ ስትሪት በመባል ይታወቃሉ። ስትሪፕ የሚባለው የከተማ ማዕከሏም ለከተማዋ የልብ ምት ነው። ይህም በዓለም ታዋቂ በሆኑት ሆቴሎች የተሞላ ሲሆን እነዚህ ሆቴሎችም ከመኖሪያ ቤት በላይ ይመቻሉ። ታላቅ ቲያትሮችን፣ ታዋቂ ካሲኖችን እና የማይረሱ መስህቦችን የያዘ ሲሆን ይህም የተለያዩ ቱሪስቶች ወደ ላስ ቬጋስ እንዲመጡ የሚስብ ነገር ነው። የላስ ቬጋስ ማራኪነት በስትሪፕ ብቻ የተገደበ አይደለም። ሌላኛው ፈርሞንቲ ስትሪት ተብሎ የሚታወቀው በከተማዋ መሃል የሚገኝ ታሪካዊ ቦታ ነው። የተለያዩ ድባቦች የሚቀርብበት ቦታ ነው። ለየት ያለ ክላሲካል ከከተማዋ ታሪክ ጋር የቀረበ ክላሲካሎች እዚህ ቦታ ላይ ይለቀቃሉ። ትልቅ ኤልኢዲ ስክሪኑና በሚያዝናኑ የጎዳና ላይ ተዋናዮች ይታወቃል። ይህ አካባቢ የድሮ ዘመንን ማራኪነትና ዘመናዊ ውበትን በኒዮን መብራቶች ያቀናጀበ ነው። አስደናቂ ኑሮም የዚህ ከተማ አካል ነው። እዚህ ያሉ የምሽት ክለቦች ታዋቂ ሰዎችንና በዓለም ታዋቂ በሆኑት ዲጄዎች የተሞላ ነው። ምግብ ቤቶችና ቅንጡ ሆቴሎች በላስ ቬጋስ ውስጥ ያለውን እያንዳንዱን ቆይታውን እንዳይረሱ ያደርጉታል። የላስ ቬጋስ ውበትም ከውሃም ጨምሮ የሚታይ ሲሆን በዓለም አቀፍ የጠፈር ጣቢያ በተነሱ የሌሊት ምስሎች ላይ ከተማዋ እንደ ኮከብ ታበራለች። ከተለያዩ አካባቢዎችም የሚወጣው ብርሃን በበረሃ ላይ የሚያብረቀርቅ የከተማ ድባብን ይፈጥራል። ቀሪው ዓለም ሲተኛ የማተኛዋ የብርሃን ቲያትር ሀገር ላስ ቬጋስ ያለ መዝናኛ ዋና ከተማ ከመሆኗ በስተጀርባ የአካባቢ ነዋሪዎች የዕለት ዕለት ህይወት ይበልጥ ውስብስብ እውነታዎችን ያንጸባርቃል። የቱሪዝም፣ የቁማርና የመዝናኛ ኢንዱስትሪዎች በኔቫዳ ከ300,000 በላይ ስራዎችን በአማካይ ዓመታዊ ገበያቸው $40,000 አካባቢ ነው። ብዙ ነዋሪዎች እንደ ቴክኖሎጂ፣ ጤና አጠባበቅና እንደ ትምህርት ባሉ በሌሎች መስኮች ተቀጥረዋል። እንግዳ ተቀባይነት ዘርፎች
ካሲኖ እና ውጪ ያሉ ስራዎችን፣ የሶፍትዌር ገበያዎችን፣ የታክስ አካውንታንቶችን እና ሌሎችንም የተለያዩ ሙያዎች ያካተተ ነው። የላስ ቬጋስ ኢኮኖሚ በቱሪዝም ላይ በእጅጉ ጥገኛ በመሆኑ ለዓለም አቀፍ ኢኮኖሚያዊ ለውጦች በጣም ተጋላጭ ነው። በኮቪድ-19 ወረርሽኝ ወቅት የኔቫዳ የሥራ አጥነት ምጣኔ በማይ 2020 ወደ 28.2% ከፍ ብሏል። ይህም ከብሔራዊ አማካኝ በእጥፍ የሚበልጥ ነው። ምንም እንኳ ማገገም ቢኖርም ብዙ የአካባቢ ነዋሪዎች አሁንም የኑሮ ውድነትን ጨምሮ በኢኮኖሚያዊ ችግር ይሰቃያሉ። የላስ ቬጋስ የቤት ዋጋ በከፍተኛ ሁኔታ መጨመርን ተከትሎ በ2025 በአማካይ የቤት ዋጋ $420,000 የደረሰ ሲሆን በከተማዋ መሃል የአንድ መኝታ ቤት አፓርታማ ክራይ በወር ከ$1,000 እስከ $1,600 ደርሷል። ከዚህም በላይ የፍጆታ እና የትራንስፖርት ወጪዎች ከብሔራዊ አማካኝ ቅድመ ተከተል 13 እና 15% ከፍ ሞል ቤቶች ሰዎች በመባል ይታወቃሉ። እነዚህ ዋሻዎችም በመጀመሪያ የተገነቡት ድንገተኛ ጎርፍን ለመቆጣጠር ነበር። ነገር ግን ዛሬ የመኖሪያ ቤት ዋጋ ጭማሪ ገጠማቸው እና ገንዘብና ማህበራዊ ጫናዎች ላጋጠማቸው መጠጊያ ሆኖ ያገለግላሉ። በዋሻዎቹ ውስጥ ያለው ህይወት ከላይ ካለው ከቅንጦት ህይወት ጋር ፈጽሞ ተቃራኒ ነው። እዚህ የሚኖሩ ሰዎች ከሁሉም የህይወት ዘርፎች የመጡ ናቸው። ዋሻዎቹ መደበኛ ያልሆኑ ማህበረሰቦችን ፈጥሯል። የዋሻ መግቢያዎችን ይጠብቃሉ፣ ምግብ ይጋራሉ እና ከተጣሉ ከእቃዎች መካከል ውድ ነገሮችን ይፈልጋሉ። እዚህ ቦታ ብስክሌቶች ለመንቀሳቀስ አስፈላጊ ናቸው እና የቆዩ የፀሐይ ፓኔሎች ለኃይል ምንጮች እንደገና ጥቅም ላይ ይውላሉ። ነገር ግን በዋሻዎቹ ውስጥ ያለ ህይወት እውነተኛ አደጋዎችን ይዞ ይመጣል። ድንገተኛ ጎርፍ ያለማስጠንቀቂያ ሊመጣ ይችላል። ግጭት የተለመደ ነገር ነው እና የንጹህ ውሃ ወይም የጤና እንክብካቤ አለመኖር ለከፍተኛ አደጋ ያጋልጣቸዋል። ሆኖም በአሁኑ ጊዜ ተስፋ አለ። የተለያዩ ድርጅቶች ያለማቋረጥ ምግብና ውሃ፣ ስሜታዊ ድጋፍም ይሰጣሉ። እንደ አንድ ጠንካራ ምሳሌ የቀድሞ የዋሻ ነዋሪ አሁን የድርጅቱ የውጭ ግንኙነት ዳይሬክተር ሆኗል። እያገለገለም ማገገም እንደሚችል አረጋግጧል። እዚህ ቦታ ላይም ወንጀል ትልቅ ስጋት ነው። ምንም እንኳ የ2024 መረጃዎች በአንዳንድ የወንጀል አይነቶች ላይ ቅናሽ ቢያሳይም፣ ለምሳሌ በግድያ ወንጀሎች ላይ ወደ 23% ቅናሽ ቢኖረውም ላስ ቬጋስ አሁንም በደህንነት ረገድ በ35ኛው ፐርሰንታይል መካከል ውስጥ ነች። የንብረት ወንጀሎች እና ኃይለኛ ወንጀሎች ለአካባቢው ማህበረሰብ ቀጣይነት ያላቸው ተግዳሮቶች ሆኖ ቆይተዋል።
ቁማር ለከተማዋ ኢኮኖሚ ምሰሶ ቢሆንም ለአንዳንድ ነዋሪዎች የስነ ልቦና ትግሎችንም ያመጣል። በኔቫዳ ውስጥ 2.7% የሚሆኑ አዋቂዎች በቁማር ሱስ ይሰቃያሉ። ሀገሪቱ ውስጥ ካሉት ከፍተኛ ምጣኔዎች አንዱ ነው። ይህ ሱስ በገንዘብ በግንኙነትና በአእምሮ ጤና ላይ ከባድ መዘዞችን ሊያስከትል ይችላል። እነዚህ ሁሉ እውነታዎችን ከተመለከትን በኋላ ላስ ቬጋስ ከመዝናኛ ከሚያበሩ መብራቶችና ከታላላቅ ካሲኖች ያለፈ ከተማ መሆኗ ግልጽ ነው። ከበረሃነት አልፋ በአሁኑ ጊዜ በዓለም ታዋቂ የሆነችው የቱሪስቶች መስህብ የሆነችው ሀገር ስለ ላስ ቬጋስ በዛሬ ቪዲዮአችን አይተናል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ከዚህ በተሻለ ባሪ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።